አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና የተከበራችሁ የቻናል ቤተሰቦች ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬም እንግዲህ በአዲስ ነገር መጥቻላችኋለሁኝ። ቤተሰብ ላይክ እያደረጋችሁ ይሄን ቪዲዮ በጣም ስላሳዘነኝና ብዙ ሰው በዚህ ቪዲዮ ሲያዘን ስላየሁኝ ወደ እናንተ ይዤላችሁ መጣሁ ማለት ነው። እንደምታዩት እንግዲህ እነዚህ ኢትዮጵያዊ ወንድሞቻችን ያሉት በየመን ነው። ወላሂ ላዚም እንዲሁ በጣም ነው የገረመኝም በጣም ነው ያሳዘኑኝ። ርቧቸው ያውቃል። ግን በነገራችን ላይ እንደምታዩት ይሄን የመኒ እነዚህ ወጣቶች ከተሰበሰቡበት ቪዲዮ እየቀረጸ እሱ ቂጣ ሸባጤና ፉል ምናምን ይዞ ይበላል ማለት ነው። እነሱም ርቧቸው ስለነበረ በጣም ፍጥጥ ብለው ያዩት ነው እና እሱም የሚበላውን ምግብ ይዞ ቪዲዮ እየቀረጸ እነዚህ ኢትዮጵያዊ ናቸው ያሉት የመን ነው በጣም ረሃብ እያንገላታቸው ነው ምናምን እያለ እያወራ ነበርና እሱ ሲበላ የነበረውን ምግብ ትቶት ተነሳ። ትቶት ሲነሳ እንዴት እንደሰፈሩበት ተመልከቱ። እንዲህ ወላሂ ላዚም እንደዚህ አይነት ችግር እንደዚህ አይነት መከራ በቤተሰባችሁ በዘር ማንዘራችሁ አይድረስ ወላሂ። አሁን እንግዲህ እነዚህ ወጣቶች ሀገራቸው ምናልባትም የሀብታም ሊሆኑ ይችላሉ። ኢትዮጵያ እንገራችሁ ምን ደሃ ብትሆኑ ምን ብታጡ በቀን 3 ጊዜ ድብን አድርጋችሁ ሳትበሉ አትወሉም አታድሩም። ምን ደሃ ብትሆኑ በቀን 3 ጊዜ ትበላላችሁ። ቁርስ፣ ምሳ፣ እራት ድብን አድርጋችሁ የእናታችሁን ትኩስ እንጀራ በትኩስ ወጥ ወላሂ አካባቢ እኮ አይደለም ሀገራችን ምን ደሃ ብትሆን። እነዚህ ቪዲዮ ላይ ያየሁት በቃ ኢትዮጵያኖች ምን ያህል ረሃብተኛ ናቸው። ችግር በቃ ብዙ ነገር ነው ያየሁት እዚህ ቪዲዮ ሲባል የነበረው ማለት ነው። ግን የምር ሀገራችን ረሃብተኛ አይደለችም። በነገራችን ላይ እየተራበን የምታበላ ሀገር ነበረች ያለችን። የመሸበትን የሚያሳድር መንገደኛ ርቦኛል ውሃ ስጡኝ፣ ጠምቶኛል ውሃ ስጡኝ፣ ርቦኛል ምግብ ስጡኝ ካለ ማንኛውም ሰው ከየት ነህ ምንድነህ ምናምን ሳይል ከቤቱ ያለውን ቆርሶ የሚሰጥ የሚያበላ የሚያጠጣ ኢትዮጵያዊ ሀገር ነው ያለን ብታውቁት። እዚህ ሀገር ላይ አሁን አረብ ሀገራት ላይ ምን ሀብታም ቢሆኑ እኮ አሁን በመንገድ ላይ ዲሃ ነው ለለማኝ የሚሰጠው። ሀብታሞች በጣም ስግብግብም ከመሆናቸው የተነሳ ፊታቸውን ዘወር አድርገው ነው የሚሄዱት። አይታችሁ አታውቁም? አጋጥማችሁ አታውቁም? በየሱቁ በየመንገዱ ምናምን ብዙ ሴቶች አሉ የሚለምኑ፣ ብዙ ወንዶች አሉ። እነሱ ምን የመሰለ መኪና እየነዱ መኪናቸው ውስጥ የተለያየ ነገር እዚህ ሀገር አረብ ሀገራት ታውቃላችሁ በየመንገዱ ሞልቷል። ኮፊ ሞልቷል፣ ምግብ የሚበላ የሚጠጣ ሞልቷል አይደለም? እነሱ መኪናቸው ቁጭ ብለው ሙከየፋቸውን ከፍተው እየነዱ ዝንጥ ያለ መኪና ይዘው መኪና ውስጥ እኮ ያ ምግብ ምናልባትም ተበላሽቶ ሊጣል ይችላል። ግን መንገድ ላይ አሁን በጣም ለማኞች መኪና የሚያጥቡ ምናምን እኔ ብዙ ጊዜ ስለሚያጋጥመኝ ነው። ብዙ ጊዜ እዚህ ሀገር ስኖር ብዙ ጊዜ ነው የሚያጋጥመኝ። አሁን ድረስ ራሱ ወላሂ ማለት እዛ መኪና ውስጥ እኮ ያለ ምግብ መኪና ውስጥ ገዝተው እየበሉ ይሄዳሉ አይደለ? ሳንዱች፣ ውሃ፣ በተለይ ውሃ ጁስ ነገር ምናምን መንገድ ላይ ግን ሲለምኗቸው አላህ ይስጥህ ብለው ነው የሚያልፉት። ለምን አይሰጡም? በነገራችን ላይ ለጠርጎኛል ምናምን ሲሏቸው አይሰጡም። የኛ ሀገር እስኪያስቡት ከተማ ትሉት ገጠር ትሉት መሽቶብኛል አሳድሩኝ ያለን ያሳድራል። ርቦኛል የሚበላ ውሃ አቅምሱኝ ካለ ያለውን ውሃ ጣልቆ ይሰጣል፣ ያለውን ቆርሶ ይሰጣል። እዚህ ሀገር ላይ ግን በጣም ሰው ወላሂ ላዚም በጣም ጨካኝ ነውና ይሄን ቪዲዮ በጣም ስላሳዝነኝ ነው። ሀገራችን እናቱ ምናልባትም ልጅ ራበው እያለች አስቡት እሷ ሳትበላ በቀን 3 ጊዜ ለልጇ ትኩስ እንጀራ እየጋገረች የምታበላው ልጅ ይሆናል። አሁን እዚህ የአረብ ትራፊ እንደዚህ ልክ እንደ ዶሮ ሲናቀጡ ያያችሁት ማለት ነውና እዚህ ጋር ደግሞ እንደምታዩት ጥይት እየተተኮሰባቸው የጥይቱ ድምጽ ያለ ጫጫታ ልነግራችሁ አልችልም። አሁን እንደሚታወቀው የመን አልሳቢት ምናምን ወደ ኋላ ሀገር እያባረሯቸው ስለሆነ በቃ ሁሉም ደንግጠው የሚይዙትን ይዘው እዚህ ጋር እየሮጡ ይገኛሉ ማለት ነው። ወላሂ በጣም ነው የሚያሳዝነው። ግን እኛ ኢትዮጵያኖች ማለት ከሰው የተለየን ሆነን ነው እንዲህ መከራችን ነው የበዛው።
በሀገራችንም ስቃይ በሰው ሀገርም ስቃይ እንደምታውቁ ሁሉ መሄጃ ያጣ ኢትዮጵያ ከመኖር አብዛኛው ሰው ወጣት አሁን ላይ ኢትዮጵያ ከመኖር ወይዘው ሳውዲ ድንበር ሄጄ ልቀመጥ ነው የሚሉት ብዙ ወጣት ተስፋ የቆረጡት ከሳውዲ ይመጣሉ ይያዛሉ ይሄዳሉ ሀገራቸው መኖሪያ መስሪያ እንስራ ቢሉ እንኳን መስሪያ ስላልሆነ ሀገራችን በተለይ ወሎ አካባቢ እኮ ሀገራችን በነገራችን ላይ ተበላሽቷል ለምን በራብሻ ምክንያት ሰው ስራ ለስራ ሲል መስሪያ የለም ዛሬ እንዲ ነገር ይፈጠራል ነገ እንዲ ነገር ይፈጠራል ስለዚህ አማራጫቸው እንግዲህ ይሄ ሁሉ ወጣት የተሰበሰበ አማራጭ ያደረጉት ምንድነው ሳውዲ ድንበር ወይንም የመን መቀመጥ አሁን ላይ ደግሞ የመን እና ሳውዲ ድንበር በጣም እያባረሯቸው ነው ለጉድ ነው ማለት እዚህ ጋር ደግሞ እንደምታዩት አንድ ጓደኛቸው ታምባቸው ነው ምናምን አለው እንደምታዩቸው እንግዲህ ተሰብስበው ያ ረቢ ወላሂ እንደው አላህ ከእንደዚህ አይነት ክፉ ነገር ይጠብቅላችሁ ቤተሰቦቻቸውን እና እንደምታዩቸው እንግዲህ እንደ ኢትዮጵያኖች ማለት ነው በጣም ይገርምኛል እንዴ አለባበሳችን ራሱ በቃ የሁሉም ሀገር አለባበሳችን ግን አይገርማችሁም የኢትዮጵያኖች ባንጋሊ ፓኪስታኒ የየመኒ ባለባበሱ እንትን መልኩን ምናምን ተውት አንደኛ በመልካችን ነው ሁሉም ሀገር በመልኩ ነው የሚታወቀው ሁለተኛ ደግሞ ባለባበሱ እና እንደምታዩቸው ጥግ ይዘው ቁጭ ብለው እያዩ ነው ሌሎቹ ሽርጣቸውን ለብሰው ያለመታደላቸው እንግዲህ እነዚህ ሁሉ እኮ ሀገራችን እንሰራ ምናምን እያሉ ሀገራቸውን ሸሽተው የመመጣተው ግን የመን ጥገኛ ሀበሻ ራብተኛ ሀበሻ ችጋራም ምናምን እያለ የመን ሁሉ ቪዲዮ እየቀረጸ ይለቃል ይፈምስባቸዋል በእነዚህ ሁሉ ማለት ነው የመን ነው የሚለቃቸው እነዚህ ሁሉንም ሀበሻዎች ስራ አጥተው ምናምን እያሉ ለስራ መጥተው እዚህ ስራ የለም ምናምን ሲጀመር የመን ለስራ የሚከድበት ሀገር ነው እንዴ ለራሳቸው ዲሃ ይበሉ ዲሃ አይደሉም የመን ወንዶች እዚህ ሀገር ናቸው እንደ አረብ ሀገር ነው ያሉት በተለይ ሳውዲ ቅርብ ስለሆነ በተለይ ወንዶቹ እንደ ሳውዲ ናቸው እና የመን ለሀገሯ ዜጋ ስራ የሌላት ሀገር የኛ ኢትዮጵያኖች ግን በዛ ሄዱ አሁን ይሄ ሁሉ ህዝብ ኢትዮጵያው ነው አሁን እየተባረሩ ነው ይገርማችሁ ወጡ እየተባረሩ ነው ምን እንደሚመስል የፈጣሪ ያለ ሀዋቸው እስኪ ማሳዘናቸው ምን የመሰሉ ልጆች እኔ ግን እንደዚህ አይነት ነገር ሳይሆን ጊዜ በጣም ነው የሚገርመኝ ለምን እንዲው ያንን ሀገር የመሰለ ሀገር እያለን አብዛኛው እኮ ስራ የናቀ ሰው ነው ስራ እኮ አጥቶ አይደለም ስራ እየናቀ መሬት እርሻ ላርስም ንግድ ያልሰራም ምናምን እያልሰራ የሚመርጠው ሱሪውን ከተማ ለከተማ መንገድ ለመንገድ ሱሪውን እየጎተተ የለመደ ሁላ የመን መጥቶ ረሃብ ውሃ ጥም እያሸው እየቆለው ይኖራል ማለት ነው ምክንያቱም ከለለማን ያበለዋል ካልሰራ ገንዘብ ከለለ ሀገርዝ መቼም እናት እንደሆነችው ናት አበለዋለች